ወይ 35 ሺህ ብር አልወሰድሽም? አልወሰድሽም ወይ? አንድ 10 ሺህ ብር አንድ 25 ሺህ ከሁለት ሳምንት በፊት 25 ሺህ ብር ነው ተሰሰችው። አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትከሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ አጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነገርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢንያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አድርጎ ጠበቀው። ቢንያምን ማለት ነው። ከዛሬ ጀምሮ ቢንያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው። ራሱ ቢንያምን በ17ኛ ቀን ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገር። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይሄው ዛሬ ድረስ ታውልኝ ስላለው እርግፍ አርጎ ትቶት ያኛው ይሄው ዝም ብለን እየገረመን ነው በቢንያም ያለነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰውን ሰላም ቢሰጥ ምን አለበት? እህቴ ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? የእህታችን የልጄ የዲቦራ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው። እና በቃ ቢንያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ለምነውም ቢያለ በ17ኛ ቀኑ ነገርኩሽ። ራሱ ቢንያምም ያውቃል። እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢንያምን አባቴ ብለህ ካላልከው እኔ እናት አልሆንም። ከዲቦራም ከቢንያምም እኔን ይመርጣል እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሷም ለሱም አልፈለኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባሁት እኔ እናቱ ነኝ። አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ ያለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁ ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢንያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መካከል ላይ አርገን እንዙር ነው። በቃ ችግሩ ይሄ ነው። የቢንያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሃል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል ኢንተርኔት ብዙ ብር አስገኝተዋለች።
ሁለተኛው ደግሞ ርዕሱ ይሄ ነው። ሆኖ እንግዲህ ባንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያይን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም አመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመቴ ነው ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ነኝ እባካችሁ ብር ስጡኛል ካደለም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት። እና አሁን እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናትና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርጌልኝ ጣልቃ ልግባና እንዲህ ታዝቡ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ። የብዙ ጊዜ ሀሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ። እኔም አመሰግናለሁ። አሚን። በጣም ነው የምናመሰግነው። ሁሉም እናቶች እንዳንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት አፕሪሼት ስታረግሽ በጣም እንደምትይ ጀግና እንደሆንሽ ስትገልጽሽ እናትሽ አየሽ ልጆቻችንን ትችላላችሁ እያልን ስናሳድጋቸው ነው የሚችሉት እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናደርጋለናል። ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን። እሺ አሁን ወደ እናንተ ጉዳይ ስንሄድ ያ ቢኒያም የመጀመሪያ ጥያቄ እውነት ቪዲዮ ሰርተካል? የድሃ ነኝ እርዱኝ ብለህ ልጅክን ይዘህ ቪዲዮ ሰርተካል ዩቱብ ላይ? አረ በጭራሽ ልጄን ይዤ በጭራሽ እንደዚህ አይነት ነገር ሰርቼ አላውቅም በፍጹም። ቪዲዮ ካለ ይመጣ አለ ቪዲዮ ይቦራል አለ ይምጣ። በቃ እኔ ናቲን ይዤ አግዙኝ ብዬ አላውቅም በጭራሽ አላውቅም። የድሃ ነኝ እርዱኝ አላልክም? ኧረ እኔ ናቲን ይዤ አላልኩም። ናቲን እሺ ይቅርታ ናቲን ሳትይዝ ይዘው አላሉም እሳቸውም። ግን ልጁን እየግድበታለች እሷ። አሁን እናትየው ስትል የነበረው አዝላ በዛኛውም ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል አንደኛ ነገር። ሁለተኛ ደግሞ
ልጁ ከእናቴ እጅ ላይ ወርዶ አያውቅምና የሰፈር ሰው እሷ የሚያደገችበት እኔ የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀምም። ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳዩት። እኔ ቪዲዮ አልሰራውም በናቲ ኮሜንታተር ተደልቶ ነው ፕራይቬት ተደርጎ ነው ቪዲዮ ይታያል። ኔቨር ሀቡ እናቴ ትሙት የምወዳት እናቴ ይንሳኝ በናቲ አንድ ቪዲዮ እርዱት ብዬ ሰርቼ አላውቅም። ካለ ያሳይ ማንም ሰው ያምጣና ያደሃነኝ እርዱኝ ብለህ ሰርተህ በናቲ ሰርቼ አላውቅም። በናቲ ሰርቼ አላውቅም። ይኸውልሽ እሱንማ ቻሌንጅ እንሰጡን እዚህ ቤት የመጣ ነው ስለሌለን አግዙን ብለን ነው የመጣ ነው። መጀመሪያ ስንመጣ ድሃ ስለሆነች ስለማትችል ነው የቤት ኪራይ የተከፈለላት። ከእህቷ ቤት እኮ ከአክስቷ ቤት የወጣችሁ እኮ እኔ ሚዲያ ከወጣሁ በኋላ ቤት የተከራየችው። ግን ቀድመ ሚዲያ የመጣው ችጋራም አዎ አዳምጪ ልነግርሽ ነው። መጥቼ እንደውም አንቺን ያናገርኩሽ እኮ እኔ ነኝ አይደለ እኮ ለዛ ቻሌንጅና እንዴ ላስረዳ ጉዳዩን። እኔም መጀመሪያ አንተ ነህ እኔ ቤት የመጣኸው። መጣህና ስለ ዲቦራ ስትናገር ሰው በሌለበት እኛ ጃጅ ማድረግ አንችልም ትምጣ ብዬ ዲቦራ መታ ታሪኳን ስትናገር የእኔ ተከታዮች መሲ በጌታ እህቴ የአመት የቤት ኪራይ እችላታለሁ አለች። የተለያየ ነገር አገዝናት፣ ፎሎ አደረጓት፣ ማስታወቂያ አሰሯት ብዬ ነገርኩላትኝ እና መታ ታሪኳን ተናገር። አንተ ባትመጣ እሷ አትመጣም። እሷ ኦልሬዲ ተቀጥራ በጉልበቷ ለፍታ አገሯ ላይ ልጇን አዝላ እየሰራች ህይወቷን ልጇን እያሳደገች ነበር። ማንም አያውቃትም ተደብቃ። አንተ ቀድመ ከወጣት በኋላ ያንተን እውነታ ለማረጋገጥ ነው እኔ በሌለችበት አንተን ብቻ ሰምተን እውነታውን ማወቅ ስለማንችል ግዴታ ባለጉዳዩ መጠራት አለባት ብዬ ቁጥሯን የተቀበልኩክ ራይት። ከዛ የጠራኋትኝ ስለዚህ አንተ ነህ ቀድማ የወጣኸው እንጂ እሷ አይደለችም ቀድማ ሚዲያ ላይ የወጣችሁ ለማለት ፈልጌ ነው። ይሄ እንዝጋውና ስንሄድ ማስረጃ ሳናይ ቪዲዮ መስራቱን ማወቅ አንችልም። የድሃ ድሃ ነኝ ብሎ የሰራበትን ቪዲዮ ቪዲዮ ልንገርሽ ሀቡዬ፣ አንቺ ጋር መጣሁኝ ሀቡዬ እንደዚህ ቻሌንጅ ፈልጋለሁ፣ ቻሌንጅ ካለ የሚሰጠኝ ፎሎ ቻሌንጅ ሊሆን ይችላል ምናምን ብያልኩሽ እኔ ምንም ሳልደረግ ኤኒዌይ እሷ ታገዘች እና ሄድኩኝ። ከዛ ከመውጣቴ በፊት የሆነ ቪዲዮ ቀርቤ ነበረ የሆነ ልጅ ጋር ገባሽ? የሆነ ፖድካስት ቀርቤ ነበር። እኔ አቅሜ የለኝም ማገዝ የሚችል ሰው ካለ ቢያግዘኝ ደስ ይለኛል፣ እንደዚህ ሚዲያ ላይ መስራት እፈልጋለሁ ምናምን ብዬ ቪዲዮ ሰርቶ ነበር። ፖድካስቱ ለተለቋል አለ። እሱም ፖድካስት ሰርቼም አልታገዝኩም። ምንም ነገር እንትን የለም እኔ በናቲ ከዛ አሁን ማዘር ያልቻለ ከዛ ውጭ እነሱ ያሉት አገዝ አላገዘም ብለዋል። አንድ ትጅ ሊፈልገው በአንድ ወር ውስጥ ያን ሁሉ በአንድ ወር ውስጥ በጣም ብዙ ነገሮችን አግዘሃል። ይኸው በዝርዝር እዚህ ጋር ተቀምጧል። ለአንድ ወር የቤት ኪራይ ለአንድ ወር የወተት ኪራይ የተከራየሁት እንጂ በሳምንት ለአንድ ወር በየቀኑ አንዳንድ ሊትር ለመጀመሪያ ወር ከፈልኩኝ። ከዛ ለሁለተኛ ወር ሲበዛ ግማሽ ሊትር ይሁን ብዬ ሄጄ የግማሽ ሊትር ከፍዬ መጣሁ። የፓውደር ገዛው፣ ቤት አስቤዛ ገዛው። በአንድ ወር ውስጥ ልብስ ገዛውለት። መኪና ልገዛለት አልችልም ለዚህ ልጅ። አዎ ፕሌን ልገዛለት አልችልም። ከዛ ተጣላን። ማዘር ጋር ተጣላን። ቆይ ዲቦራ ማዘር ጋር ተጣላን። ማነው እነሱ ጋር ተጣላን። ስልክ አያነሱም። ላግዘው አልችልም፣ ልረዳው አልችልም። እናቲቱም ስልክ አታነሳም፣ ልጅየቱም ስልክ አታነሳም። እንዴት ልንግባባ እንችላለን? በፍርድ ቤት ነው እየሄዱ ያሉት። በፍርድ ቤት የሚሄድ ነገር ነው የምፈልገው። በጓደኞችም ሳስነግራት እኔ ፍርድ ቤት ብቻ ነው የምፈልገው፣ ምክንያቱም የምታገኘው ጥቅም አለ። ሌላ ደግሞ የረሳቸው ደምሪል በጥሬ ብር ከኔ 35,000 ብር ወስዳለች። አሁን ራሱ እያገዛ አይደለም ነው የምትልሽ። ከኔ ብር 35,000 ተወስቶ አሁንም እያገዝኩ አይደለም። እሺ አንዴ እዚህ ጋር ያዝልኝ። 35,000 ብር ከሱ ወስደሻል? አልጨረስኩም ሀቡዬ። ቅድም ማዘር ገባች በመሀል የፍርድ ቤት ጉዳይ ላይ አንዴ ላውራ። ምላሴ ላይ ቆምክ እና 35,000 ብር ሰጥቷል ወይም አልሰጠም አይደለም። በስነ ስርዓት ነው መናገር የምፈልገው። ወስዳለች ምናምን አትበል። ይኸውልሽ አልወሰድሽም ወይ? 35,000 ብር አልወሰድሽም? አልወሰድሽም ወይ? አንድ 10,000 ብር አንድ 25,000 ከሁለት ሳምንት በፊት 25,000 ብር ነው የከፈልኩት። እሺ ስለዚህ አሁንም አላገዝኩም። ምን ብር አላገዝኩም። 25,000 እንዴት እንደ 35,000 እንዴት እንደሰጠቃት ታስረዳሽ ማለት እየረዳ እንደሆነ ላይቭ ላይ ገብቶ ተናገረ። እየረዳ እንደሆነ በፍርድ ቤት በየወሩ በኩራት ማለት ነው በየወሩ ለልጄ 10,000 ብር ማለት ተደጋገመ
ላይ ተናገረ። ሰው ደግሞ ጋር መጥቶ ነገረኝ። ዲቦራ እድል እየሰጠሽው እኮ አይደለም እሱ እንዲናገር። እኔ ነኝ ጥፋተኛ ማለት 35 ሺህ ሲል ነጥቡን ይዤ በተራሽ እጠይቅሻለሁ። በኋላ 35 ሺህ በኋላ ታስረጃለሽ። አሁን የእሱ ተራን እንኳን አንዴ 35 ሺህ ልጻፈው። ለምን ቅድም ዲቦራ ስም ዝርዝር የተጻፉትን ዝርዝሮች ስታነብ ስለ 35 ሺህ አላወራችም። ለትምህርት ቤት የከፈልከው የመስከረም የመመዝገቢያ እሱ 10 ሺህ ከፍላ አንተ የጥቅምትን 2500 ብር የከፈልከውና የገዛካቸው የአስቤዛ ነገሮች ብቻ እንጂ የተጠቀሰው ሌላ ምንም ነገር እንደሰጠካል 4000 ብር ተሰርዟል አልሰጠም ብላ። ስለዚህ 35 ሺህ ብሩን እዚህ ጋር ለብቻ ልጻፈውና በኋላ የዲቦራ ተራ ላይ 35 ሺህ እንዴት እንደሰጠካት ታብራራለች። ለምን ቅድም አልተናገረችም? ሳልጨርስ ማዘር ገብታብኝ ነው ብላለች። እሺ ቀጥል። አንዴ ማስቸግር አንድ ጥያቄ ልጠይቅሽ ላንቺ ሀቡ አንቺ ላይ መጥቼ ልጄን አላገዘም እያገዛ አይደለም ስትለኝ በሚዲያ ላይ በራሷ የዩቲዩብ ቻናል ከፍታ እያገዛ አይደለም ልጁን እየረዳ አይደለም ስትለኝ እኔ ቁጭ ብዬ አረዳውም ልበል በአንድ ወር ይሄን ሁሉ አድርጊ ራስ ቅድማ መከላከል አለብህ። ኦፍ ኮርስ ራስህን ተከላከል። ይሄ ነው እንግዲህ ለልጁ አረኩ ተብሎ ይነገራሉ። እሷ ወጣ አላረገም እያለች መጀመሪያ ማን ነው ቀድሞ ረዳው ያለው? ወይንስ አንተም የመልስ ምትን የሰጠከው? ቀድማ ዲቦራ ልጁን አልረዳም ስትል እንዴ ረድቻለሁ ብለህ ራስን ለመከላከል ነው የወጣከው? ወይንስ እሷ ናት ቀድማ ልጁን አልረዳም ብለህ ያወራችው? ኦኬ እኔ ስለ ዲቦራ ለዚህ ማስረጃ ታቀርባላችሁ። አንዴ ነጥብ ሁሉ ያዘው ዩቲዩብ ላይ ያለ የተፖስተው እሷ ዩቲዩብ ላይ አፕሎድ ያደረገችበትን ቀናዩና አንተ ምላሽ የሰጠህበትን ቀናይ እንጂ እውነት እሷ ያለችው አንተ ነህ ቀድመህ ለልጅ ይሄን አረኮ እንደ አራጣ አበዳሪ ለልጁ ያደረገውን ነገር ዩቲዩብ ላይ ዘረዘረ። ይሄን ገዛው ይሄን አረኮ አለ። እኔ በዛ ተናድጄ ነው ብላለች። አንተ ግን አሁን ራሷ ናት ቀድማ ልጁን አልረዳም ያለችው ነው። ዋን ሰከንድ በጣም አመሰግናለሁ። የመስቀለት እዩሃ ሚዲያ ቤቷ ሄዶ መጀመሪያም ያለችው ህዝብ የጠላት እሷን ማለት ነው። የመስቀለት እዩሃ ሚዲያ ቤታቸው ሄዶ እንዴት ያንን ኢንተርቪው ይሁንና አንቺም ትፈርጃለሽ። የዛን ቀን ጀመረች። አያግዝም ሰጥቶ አያውቅም ረድቶ አያውቅም ማለት አሁንም እንደዛ ነው የምትለው። ሲጀመር እሷ አፏ ላይ አያግዝም ነው አሁንም እንደዛ የምትለው። ያጅልኝ የመስቀለት ዝም አልኩኝ እኔ ጸጥ አልኩኝ። እዩሃ ሚዲያ ሲጠራኝ ኧረ እኔ ልጄን እያገዝኩ ነው። የመስቀለት እሷ እንደዛ ብላ እንትን ብላለች። መስቀል ማለት መስከረም 17 ነው 17 ከዛ ቅድም ነግረሻለሁ ቀኑን አስታውስም። እሱ ጠራኝና ሄድኩኝ። ሄጄ እያገዝክ ነው ወይ እንዴት ነው ወይ? እኔ እንግዲህ ቦራ እንደዛ ብላለች እኔ ልጄን እያገዝኩ ነው ብዬ ነገርኩት። ጀለስ ብድግ ብላ በራሷ ዩቲዩብ ደግሞ ሰራች ቪዲዮ። ምን ብላ እንዲህ ያደርገኛል ያስፈራረኛል እገልሻለሁ ልጄን አያግዝም አይረዳም በአንድ ወር ውስጥ ይሄን እያደረኩ ነው ስትለኝ ዝም ልበል? እንዲያውንም ጸጥ ብዬ መቀመጥ በዛ ዩቲዩብ ዩሃ ሚዲያ ስለተናገርኩ ያንን ስትሰራ እናቴቱን ለ4 ወር ቪዲዮ አልሰራሁባትም። ያንን ቪዲዮ ሰርታ እኔ ዝም ነው ያልኩት። ኦዲየንስ ራሱ ለበለባት፣ በቃ ኮሜንት ላይ ለበለባት። እኔ ምንም ነው ያልኩት፣ ጸጥ ነው ያልኩት። ለ4 ወር ቪዲዮ አልሰራሁም። ሁለተኛ ቪዲዮ ስለ ዲቦራ መቼ አነሳብኝ? እንቁርቲ ቪዲዮ ስትሰራብኝ መልስ ሰጥ፣ ሁለተኛ መልስ ሰጥ